በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለማችን የምትገኙ ኢትዮጵያውያን ኦርቶዶክሳውያን እንዲሁም የልሳነ ግዕዝ አፍቃሪዎች የሆናችሁ ሁላችሁም እንደምን አላችሁ? እንግዲህ በዛሬው ዕለት ይዘንላችሁ የመጣ ነው በሰንበት ትምህርት ቤቶች ማደራጃ መምሪያ አዲሱ ስርዓተ ትምህርት መሰረት የስድስተኛ ክፍል ልሳነ ግዕዝ ትምህርት ክፍል ከሆነው ከመጀመሪያው የትርጉም ማብራሪያ እንነሳለን ማለት ነው። ይህ ማብራሪያ ስለሆነ በዚህ መንገድ ይሰጣል። ሌላው ግን የቃል ትምህርት ነው፣ ንባብ ነው። ንባቡን እያነበባችሁ እንዲሁም ደግሞ በቃል የሚጠናውን በቃል እያጠናችሁ እንቀጥላለን ማለት ነው። ሁላችሁም ይህ ትምህርት ስለሚጠቅማችሁ ቻናሉን ማኅፀነ ቤተክርስቲያን የሚለውን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እንጠይቃለን። አሁን ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ በዚህ ትምህርት ላይ የምናገኘው የመጀመሪያው የሐሙስ ውዳሴ ማርያም ብሎ ነው የሚጀምረው። በመጽሐፍ በተዘጋጀው መጽሐፍ መሰረት የሐሙስ ውዳሴ ማርያም የትርጉም ማብራሪያን እንጀምራለን ማለት ነው። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት በስም በአካል በግብር ሶስት ብንልም በባህሪ በህልውና በአገዛዝ አንድ አምላክ ብለን አምነን ረድኤተ እግዚአብሔርን አጋዥ በማድረግ ይህን ትምህርት እንጀምራለን። እንግዲህ ቅዱስ ኤፍሬም ሶርያዊ የደረሰው ድርሰት መሆኑን ታውቃላችሁ። ስለዚህ ወደዚያ ማብራሪያ አንገባም፣ በሌላ ትምህርት ይሰጣል። ከአዋልድ መጻሕፍት አንዱ የሆነው ይህ ውዳሴ ማርያም ነው ማለት ነው። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ይላል። ያው ትርጉም ነው የምናየው። ውዳሴሃ ሲል ውዳሴ የሚለው ወደሰ የሚል የግዕዝ ግስ የያዘ ነው። ሀ ስንል ደግሞ ዝርዝሩን ያመለክታል፣ ሴት አንቀጽ ማለት ነው። ውዳሴሃ ለእግዝእትነ ማርያም የድንግል ማርያም ውዳሴ ለእግዝእትነ ማርያም ውዳሴ ማርያም ይላል ማለት ነው። ውዳሴ እግዝእትነ ማርያም ያሰኛል፣ ለዘርፋ ያያዥ ሆኖ ይገባል። ልክ እንደዚህ ነው። ግን ሙያውን አናይም፣ ለእናንተ ክፍለ ትምህርት ስለማይመጥን ወይም ደግሞ አሁን ለምንጀምረው ትምህርት ስለማይመጥን በዚህ መንገድ አይደለም የምንሄደው፣ ለአያያዥ ነው። ባጭሩ የእመቤታችን ወይም ደግሞ የእግዝእታችን ማርያም ውዳሴ ይላል ማለት ነው። ትርጉም ባጭር ቋንቋ ውዳሴሃ ለእግዝእትነ ማርያም ስንል የእመቤታችን ማርያም ውዳሴ ማለት ነው። ውዳሴዋ ይላል። ያው ዝርዝር ያልኳችሁ ውዳሴሃ ሲል ውዳሴዋ፣ ውዳሴሁ ስንል ውዳሴው እያለ በዚህ መንገድ ይሄዳል። ይሄ የዝርዝር ትምህርት ነው፣ የራሱ ክፍለ ትምህርት አለው፣ በዛ ላይ ይሰጣል። አሁን ግን ቀጥታ እኛ ትርጉም ነው የምናየው በስርዓተ ትምህርቱ መሰረት ማለት ነው። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ የአምላክ እናት ወይም የአምላክ ወላዲት ወላጅ የሆነች ድንግል ማለት ነው። እንደዚህ ተብሎ ይፈታል። ወላዲተ አምላክ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ የአምላክ ወላጅ ወላጂት የሆነች ድንግል ዘይትነበብ በዕለተ ሐሙስ በሐሙስ ዕለት የሚነበብ ማለት ነው። ዘይትነበብ ማለት የሚነበብ ማለት ነው። ያው ትንቢት እንዲሁም ደግሞ ኃላፊ ዘንድ ትእዛዝ የሚባሉ አናቅጾች አሉ፣ አበይት አናቅጾች አሉ። ዘንድ እንኳን ከአበይት አናቅጽ ውስጥ አይካተትም። ነገር ግን ሌሎቹ ሶስቱ አበይት አናቅጽ ናቸው። እነዚህ ማሰሪያ አንቀጽ ሆነው በማንኛውም ግስ ላይ ያስራሉ ማለት ነው። ለምሳሌ ቀተለ ብለን ገደለ እንላለን። ቀተለ ብለን ይቀትል እንላለን። ይቀትል ስንል ይገድላል ማለት ነው። ትንቢት ሆነ። ቀተለ ብለን ገደለ ኃላፊ አንቀጽ ወይም ኃላፊ ግስ ይባላል። ይቀትል ብለን ይገድላል ምንድነው? ትንቢት አንቀጽ ወይም ደግሞ ትንቢት ግስ ይባላል። ከዛ በኋላ ይቅትል ስንል ዘንድ ነው። ዘንድ ደግሞ አያስርም። ምን ማለት ነው? ይገድል ዘንድ ይላል። ይገድል ዘንድ ማሰሪያ አንቀጽ መሆን አይችልም እንደምታውቁት። ከዛ በኋላ ይቅትል ይላል። ይቅትል ደግሞ ይግደል። ይሄ ደግሞ ትእዛዝ አንቀጽ ወይም ደግሞ ኮማንድ የምንለው ማለት ነው። ወይም ደግሞ ትእዛዝ መስጠት እንደማለት ነው። ስለዚህ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ማለት በሐሙስ ዕለት የሚነበብ አምላክን የወለደች ወይም ወላዲተ አምላክ አምላክን የወለደች የእመቤታችን ማርያም ጸሎት ማለት ነው። ቃል በቃል አንዳንድ መጻሕፍት ላይ እርግጥ ሰዋስዋዊ ነገሩን ያልጠበቀ ነገር ይታያል። እንደ ዘይቤም ፈተውት ከሆነ እንግዲህ አፈታታቸውን ማየት ነው። ግን
ይሄ የቋንቋ ትምህርት እስከሆነ ድረስ እያንዳንዷ ነገር ስትፈታ በጥንቃቄና ምን ተብሎ እንደተፈታ ከነ ማስረጃውም ጭምር ማቅረብ ስለሚገባ ነው በዚህ መንገድ እያየን ያለ ነው። ከዛ በኋላ ወደ ዋናው ክፍል ስንገባ እፀ እንተርእየ ሙሴ በነደ እሳት ውስተ ገዳም ይላል። እፀ እንተርእየ ሙሴ ያያት እፅን በነደ እሳት ውስተ ገዳም በገዳም ውስጥ በነደ እሳት ወይም ደግሞ በእሳት ነድ ወይም ነበልባል ሙሴ ያያትን እፀ እንተርእየ ሙሴ በነደ እሳት ውስተ ገዳም ወአይጹቂሃ ኢትውኢ ትመስል ማርያም ድንግል ይላል። ይችን እፅ ማርያም ድንግል ትመስላለች ማለት ነው። እፀ እንተርእየ ሙሴ ያያት እፅን ማርያም ትመስላለች። በመሃል ብዙ ነገሮች አሉ። እፀ እንተርእየ ሙሴ በደብር ይላል። በደብር ማለት በተራራ ነው። ደብር ማለት ተራራ ነው እንደምታውቁት። በደብር እፀ እንተርእየ ሙሴ በደብር በነደ እሳት ውስተ ገዳም በእሳት ነድ ወይም ደግሞ በእሳት ነዲድ ውስተ ገዳም ማለት ከገዳም ውስጥ ማለት ነው። ከገዳም ውስጥ ዋይጹቂሃ ኢትውኢ እና ዋይጹቂሃ ኢትውኢ አይጹቂሃ ኢትውኢ ማለት ደግሞ ጫፎቿ የማይቃጠሉ ማለት ነው። በነደ እሳት ውስተ ገዳም ዋይጹቂሃ ኢትውኢ ማለት ወዚህ ጋር ከፋይም ይሆናል። አይጹቂሃ ኢትውኢ ሲል ጫፎቿ የማትቃጠል ወይም ደግሞ አትቃጠልም እንደማለት ነው። ኢትውኢ አትቃጠልም። ወእየ ማለት ተቃጠለ ማለት ነው። ይውኢ ሲል ይቃጠላል ነው። ይህን እያለ ይሄዳል ማለት ነው በእንደዚህ አይነት መንገድ። ስለዚህ ጫፎቿ የማይቃጠል ያቺ እጽ ማርያም ድንግልን ትመስላለች ወይም ደግሞ ማርያም ድንግል ያቺን እጽ ትመስላለች ይላል። ዘይቤያዊ የራሱ የሆነ ፍቺ አለ። ከዚህ ውጪ በደንብ የምትፈልጉ ደግሞ ማብራሪያውን በኮመንትም መጠየቅ ትችላላችሁ። ያልገባችሁ አፈታት ካለ ከስር በኮመንት ጠይቁ። ከዛ በኋላ እኛ ምላሹን አስፈላጊ በሆነው መንገድ እንሰጣችኋለን። በአካልም ማግኘት ከፈለጋችሁ አድራሻችንን እናስቀምጥላችኋለን። ለመቀጠል እፀ እንተርእየ ሙሴ በደብር በነደ እሳት ውስተ ገዳም ወአይጹቂሃ ኢትውኢ ትመስል ማርያም ድንግል ዘእንበለ ርክስ ይላል። ያለ ርኩሰት ማለት ነው። ተሰብአ እምኔሃ ቃለ አብ ይላል። ከሷ የአብ ቃል ሰው ሆነ። ተሰብአ ማለት ሰው ሆነ ማለት ነው። ከሷ ያለው እምኔሃ ነው። ቃለ አብ ማለት የአብ ቃል ማለት ነው። የአብ ቃል ከሷ ሰው ሆነ ይላል። አፈታቱን በጥንቃቄ እዩ። ተሰብአ እምኔሃ ቃለ አብ ወኢያውአያ እሳተ መለኮት የመለኮት እሳትም አላቃጠላትም። ኢያውአያ አያቃጥላትም ማለት አላቃጠላትም ማለት ነው። ኢያውእያ ካለ አያቃጥላትም ማለት ነው። ኢያውአያ ካልን ደግሞ አላቃጠላትም ማለት ነው። በደንብ ለዩልኝ። ኢያውአያ ማለት አላቃጠላትም ነው። ኢያውእያ ሲሆን ደግሞ ትንቢት ይሆናል። አያቃጥላትም ይልልናል ማለት ነው። እኛ አሁን የፈለግነው ኢያውአያ ስላለ መጽሐፉ አላቃጠላትም የሚለውን ትርጉም እንይዛለን ማለት ነው። ወኢያውአያ እሳተ መለኮት የመለኮት እሳት ምን አላላትም አላቃጠላትም። ወኢያውአያ እሳተ መለኮቱ ከላይ ዘሩን እናምጣው። እፀ እንተርእየ ሙሴ በነደ እሳት ውስተ ገዳም ወአይጹቂሃ ኢትውኢ ትመስል ማርያም ድንግል ዘእንበለ ይላል። እዚህ ጋር ደግሞ አሁን አያችሁ ትንሽ ከቅድሙ ለየት ያለ። አሁን ቅድም አያያዥ አድርገን ነበር የተጠቀምነው። እንግዲህ የግዕዝ ትምህርት ትንሽ ሰፋ ይላል። ተለቅ ብሎ ማየት ይጠበቅባችኋል ማለት ነው። ለዚህ ጋር ደግሞ ተብሎ ነው የተፈታው። ድንግልን የመለኮት እሳት አላቃጠላትም። ወኢያውአያ እሳተ መለኮት ማለት እሳተ መለኮቱ ለድንግል ማለት ድንግልን የመለኮት እሳት አላቃጠላትም ይላል ማለት ነው። ይሄ ሌላ ማሰሪያ አንቀጽ ስለሆነ ሁለተኛ ማሰሪያ አንቀጽ ዝም ብሎ ያለ ምንም አመል ስለማይመጣ ነው በእንደዚህ አይነት መንገድ የመጣው ማለት ነው። ስለዚህ ድንግልን የመለኮቱ እሳት አላቃጠላትም የሚል ትርጉም አለው ማለት ነው። እምድህረ ወለደቶ ድንግልናሃ ተረክበ በመለኮቱ እምድህረ ወለደቶ ድንግልናሃ ተረክበ ወመለኮቱ ኢተወለጠ ኮነ ወልደ እጓለ እመሕያው አምላክ ዘበአማን መጽአ ዳነነ ይላል። እምድህረ ወለደቶ ማለት ከወለደችው በኋላ ማለት ነው። ድህር ማለት ኋላ ነው ማለት ነው። የሚለው ደግሞ ከነው። ስለዚህ እምድህረ ማለት ከኋላ እንደማለት ነው። እምድህረ ወለደቶ ከወለደችው በኋላ ከወለደችው በኋላም ድንግልናዋ አልተለወጠም። እምድህረ ወለደቶ ድንግልናሃ ተረክበ ይላል። የሷ ድንግልና ምን አለ ወይም ደግሞ ድንግልናዋ ምን አለ ተገኘ። ወመለኮቱ ኢተወለጠ መለኮቱም ምን አላለም አልተለወጠም ማለት። ወመለኮቱ ኢተወለጠ ይልና ኮነ ወልደ እጓለ እመሕያው ይላል። የሰው ልጅ ሆነ ይላል። ኮነ ማለት ሆነ ነው።
ያው ከሆነ በብዙ ፍቺ ይፈታል። በዚህ ጊዜ ግን ሆነ በሚለው ነው የምናየው። ሰውም ሆነ ማለት ነው። ፍጹም ሰው ሆነ፣ ፍጹም አምላክ እንደሆነ ፍጹም ሰው ሆነ። የሃይማኖታዊ ፍቺው እናውቀዋለን። ነገር ግን በሰዋስውም እንደዚህ ብለን ነው የምናየው ማለት ነው። ትክክለኛ መጻሕፍትም እንደዚህ ስለሚያስቀምጡ ማለት ነው። ኮነ ወልደ እጓለ እመሕያው ይልና አምላክ ዘበአማን። በአማን ማለት በእውነት ማለት ነው። ዘ ሲጨመር የእውነት አምላክ ዘበአማን የእውነት የሆነ አምላክ መጻ ዋዳነነ። በዚህ ጋር ያው ምንም ፍቺ የለውም። ዘበአማን ብለን እንደ ምንድን ነው የገባው? እንደ በር ከፋች። አሁን በቅኔ ምሁራንና በሌሎች በግዕዝ ምሁራን በበር ከፋች ትባላለች በዚህ ጊዜ። ነገር ግን ለዚህ ክፍለ ጊዜ አይመጥንም፣ እናልፈዋለን ማለት ነው። ግን እንድታውቁት ለምን እንደዚህ ተብሎ አልተፈታም ብላችሁ እንዳትጠይቁን ይሄ የመጣው አምላክ ዘበአማን መጻ ዋዳነነ። አምላክ ዘበአማን የእውነት አምላክ መጻ ዋዳነነ። መጻ ማለት መጣ ነው። ዋዳነነ ማለት አዳነነ ሲል ምን አለ ማለት ነው? አዳነን ነው አይደለ? መጣ አዳነን ምን እንላለን ማለት ነው። መጣና አዳነን ማለትም ብለን መፍታት እንችላለን። ወና ተብሎም ይፈታል፣ ወደሞ ም ተብሎም ይፈታል በሌላ አፈታት ማለት ነው። ሰአሊ ለነ ቅድስት እንላለን። ከዛ በኋላ ቅድስት ሆይ ለምኝልን ማለት ነው። ሰአሊ ለነ ቅድስት። አሁን በዚህ ጊዜ ሆይ እንላለን። ሰአሊ እያልን ራሷን እያናገርናት ስለሆነ አንቺ ሆይ እንደማለት ነው። መጻሕፍት እንግዲህ እንደዚህ ያስቀምጣሉ ማለት ነው። ኦ በሌለበት እንደዚህ ብለን የምንፈታበት አጋጣሚ አለ ማለት ነው። ስለዚህ ሰአሊ ለነ ቅድስት፣ ቅድስት ለኛ ለምኝልን ነው። ቀጥታ ሲፈታ በዚህ መንገድ ነው ማለት ነው። እንግዲህ ለዛሬ ይህን ይመስላል። በቀጣይ ነአብየኪ ኩልነ ብለን ተነስተን ደግሞ እንደዚሁ ፍቺውን ይዘንላችሁ እንመጣለን ማለት ነው። ሰላም እግዚአብሔር ከሁላችን ጋር